በዛሬ ቪዲዮ የምንመለከተው የማይክሮሶፍት ወርድ ዶክመንትን እንዴት አድርገን ፕሪንት እንደምናደርግ እንመለከታለን። በተጨማሪም የፕሪንት አደራረጉ ለሁሉም ፋይሎች ይሆናል፣ ለኤክሴል፣ ለፓወርፖይንት፣ ለፒዲኤፍ ማለት ነው። ማይክሮሶፍት ወርድ ላይ ከሆነ ሁሉም ላይ ማለት ይቻላል። መጀመሪያ ፋይል ላይ ትገባላችሁ። ፋይል የምንላት ይችላል። እሷን አንዴ ሌፍት ክሊክ እንጫናለን። ከዛ ዝቅ ስትሉ ወደ ታች ምን ምትላለች ፕሪንት፣ እችኛዋን አንድ ሌፍት ክሊክ ትጫናላችሁ። ከዛ በዚህ መንገድ ይመጣላችኋል እንደምትመለከቱት ማለት ነው። እችኛዋን ቀንሻት ነው። እዚህ ጋር እንደምትመለከቱት ይሄኛው ምንድነው ፕሪቪው ነው። that means ፕሪንት ሲደረግ በዚህ ፎርም ይሆናል የሚለው ነገር ነው የሚያሳየን ማለት ነው። እዚህ ጋር ፔጅ አለ። ቶታል ፔጃችን 3 ነው እዚህ ጋር እንደምትመለከቱት ማለት ነው። በስተግራ በኩል ያሉት ነው የምትመለከቷቸው ፕሪንት ስታደርጉ ማስተካከል ያለባቸው ሴቲንጎች ናቸው። እዚህ ጋር ኮፒስ የምትለዋ አንድ ናት አይደል የምትለው። ለምሳሌ ፔጅ 1 ስንት ትሆንልን ፕሪንት በምናደርግበት ሰዓት 2 ከሆነች 2፣ ፔጅ ስንት ይሆንልን 3 ከሆነ 3። እዚህ ጋር ለምሳሌ 3 ባደርጋት ሁሉንም ፕሪንት ማድረግ ከሆነ ፔጅ 1ም 3፣ ፔጅ 2ም 3፣ ፔጅ 3ም 3 እየሆኑ ፕሪንት ይሆናሉ ማለት ነው። እኛ ለጊዜው አንድ እናድርገው። ሌላኛው እዚህ ጋር እንደምትመለከቱ ማይክሮሶፍት ፕሪንት ቱ ፒዲኤፍ የምትላለች። እሷ የምታመለክተው ምንድነው የኛ ኮምፒውተር ኮኔክት የሆነበት ፕሪንተር ስም ነው ማለት ነው። ስለዚህ እናንተ ኮምፒውተራችሁን ኮኔክት ስታደርጉ ከማን ጋር ኮኔክት እንዳደረጋችሁት ፕሪንተራችሁን ቼክ ማድረግ ስላላችሁ ድሮፕ ዳውን ክሊክ አድርጋችሁ ከዛ ሰሌክት ማድረግ ነው ማለት ነው። ሌላኛው እዚህ ጋር እንደምትመለከቱት ፕሪንት ኦል ፔጅ ይላል። ለምሳሌ 3ቱን ፔጅ ፕሪንት ማድረግ የምፈልግ ከሆነ ፕሪንት ኦል ፔጅ ነው የምለው። አይ ፕሪንት ሁሉንም ፔጅ ማድረግ አልፈልግም የሆነ ስፔሲፊክ ነው፣ ለምሳሌ ከ2 እስከ 3 ነው ብል እቺ ድሮፕ ዳውን ክሊክ ታደርጉና ካስተም ፕሪንት የምትላለች እሷን ክሊክ ታደርጋላችሁ። ከ2 እስከ 3 2 እንጻፍኩ አይደለ፣ ከዛ ሃይፈን ከዛን 3 2 እንጽፋችሁ ማይነስ ከዛ 3 ማለት ነው። አይ እንደዛ አልፈልግም የምትሉም ከሆነ 2.3 ማድረግ ይችላልላችሁ ማለት ነው። ለምሳሌ ቶታል ፔጃችሁ 10 ቢሆን ከ5 እስከ 9 ከሆነ ፕሪንት ማድረግ የምትፈልጉት 5 ማይነስ ምልክት ከዛን 9 ማለት ነው። ነው ሃይፈን ተጠቀማት ነው። አለበለዚያም 5.6.7.8.9 ማድረግ እንችላለን ማለት ነው። አይ እንደዛ አልፈልግም አሁን ያለሁበት ከረንት ፔጅን ብቻ ነው ፕሪንት አንድ ፔጅ ብቻ ነው ፕሪንት ማድረግ የምፈልገው የምትሉ ከሆነ ድሮፕ ዳውን ክሊክ ታደርጋላችሁ። ፕሪንት ከረንት ፔጅ የምትላለች። ለምሳሌ ቶታል ስንት ነው 3 ነው አይደለ? የሶስተኛዋን ማድረግ የምፈልግ ከሆነ እችኛዋን ክሊክ አድርጋታለሁ። ከዛም በኋላ ይሄው ፕሪንት ከረንት ፔጅ እለዋለሁ ማለት ነው። ኦንሊ ሶስተኛዋን ብቻ ፕሪንት ያደርግልኛል። ሌላኛው ደግሞ እዚህ ጋር እንደምትመለከቱት ፕሪንት ዋን ሳይድ ይለናል። ለምሳሌ ከሁለቱ ሳይድስ ፕሪንት ስናደርግ እንዴት ነው የምናደርገው? ድሮፕ ዳውን ክሊክ ስታደርጓት 2 ያመጣላችኋል ማለት ነው። ፕሪንት ስናደርግ ወረቀቱ ላይ ፕሪንት ስናደርግ ከፊት ለፊት ብቻ ነው ወይስ ከጀርባው? ከሁለቱም ፊት ከሆነ ማኑዋሊ ፕሪንት ቦት ሳይድ ማድረግ ይችላልላችሁ። አይ ከአንድ ፊት ብቻ ነው ፕሪንት ማድረግ ፈልገው የምትሉ ከሆነ ፕሪንት ዋን ሳይድ ትሉታላችሁ ማለት ነው። ይሄኛው እንደዚህ ሰውት። ሌላኛው ደግሞ የወረቀቱ አቀማመጥ ለምሳሌ ቀጥ ብሎ ሲቆምና ተኝቶ ግድም ሲል ማለት ነው። ለምሳሌ ኛው ፖርትሬት ኦሪየንቴሽን አይደለ ሲቆም ነው። ላንድስኬፕ ሳርገው ተመልከቱ። በዚህ መንገድ ግድም ይላል ማለት ነው። ወረቀታችሁን አጋድማችሁን አቁማችሁ ተመቸክ አድርጉት። እሱን ነው ቸክ የሚያደርገልን እዚህ ጋር እንደምትመለከቱት ማለት ነው። ፖርትሬት ኦሪየንቴሽን ስናደርገው ቆም ቀጥ ሲል ነው ማለት ነው። ሌላኛው እዚህ ጋር እንደምትመለከቱት የወረቀቱ ሳይዝ ነው። ሌተር የምትለው አብዛኛው ጊዜ እንደምታውቁት የምንጠቀመው ኤ4 ነው። ኤ4 ሳይዝ ነው አይደለ? ከዛ በላይ ከሆነ እዚህ ጋር ማስተካከል ትችላላችሁ። አለበለዚያ ሞር ፔፐር ሳይዝ የምትላለች ከስተማይዝ በማድረግ በእናንተ መጠቀም ትችላላችሁ ማለት ነው። ሌላኛው እዚህ ጋር ደግሞ የማርጂን የምናስተካክልበት ነው። ይሄ ማለት ከዚህ እስከዚህ ያለው ርቀት ማለት ነው። እዚህ ጋር ለምሳሌ ኖርማል ያደረግነው ያንዳንዷን ሴንቲሜትር ናሮ ባረገው ለምሳሌ ተመልከቱ ይጠባል እዚህ ጋር እንደምትመለከቱ ማለት ነው። ዋይድ ከሆነች ማለት በጣም ይሰፋል። አሪፉ ኖርማል ብናደርገው ሞር የተሻለ ነው እዚህ ጋር እንደምትመለከቱ ማለት ነው። ስለዚህ እችኛው የምናስተካክልበት ምንድነው ከዚህ እስከዚህ ያለውን ርቀት ነው። አንዳንድ ዶክመንቴሽን ምናምን ሲሆን ግን በዚያው 0.5 ነው የምንጠቀመው። እሱን ከስተማይዝ ማድረግ ይችላልላችሁ እዚህ ላይ ገብታችሁ። ሌላኛው የመጨረሻው የምትመለከቱት እቺኛው ፔጅ ፐር ሺት ነኝ። አንድ ወረቀት ላይ ስንቱን ፔጅ ፕሪንት እናድርገው? ለምሳሌ አንድ ፔጅ ከሆነ 1 ፔጅ ፐር ሺት ትሉታላችሁ። አይ 2 ፔጅ ነው በአንድ ወረቀት ላይ የምፈልገው የምትሉ ከሆነ 2 ፔጅ ፐር ሺት ትሉታላችሁ ማለት ነው። አንድ ወረቀት ላይ 2 ፔጆችን ፕሪንት ማድረግ ማለት ነው። ከፈለጋችሁም እዚህ ጋር 8/6 ማድረግ ይችላልላችሁ። አብዛኛው ጊዜ ይሄኛው የምንጠቀምበት የሆነ ብር ለመቆጠብ ምናምን ስንል በተለይ ተማሪዎች ከሆነን
ፓወርፖይንት ከሆነ ሰጠን አንድ ወረቀት ላይ ስንት ፔጅ ማድረግ እንችላለን? 4 ፔጅ ማድረግ እንችላለን። በዛ መሰረት ፕሪንት ማድረግ እንችላለን ማለት ነው። አንድ ወረቀቱ አለች አይደለም? እሷ ላይ ቶታል ለምሳሌ ይሄኛው 8 ቢሆን ኖሮ አንዱ ወረቀት ላይ 4 ፔጅ ከሆነ ፕሪንት የማደርገው ስንት ወረቀት ነው የሚፈጅብኝ? 2። ስለዚህ የ2 ወረቀት ነው የምከፍለው ማለት ነው። አስባችሁታል? የ8 የምትከፉ ከ8 ወደ 2 ስትወስዱት ልክ እንደዚህ ማለት ነው። በመጨረሻ አስተካክላችሁ ከተጨርሳችሁ በኋላ እንደምጠብቅባችሁ ፕሪንት የምትለዋን ሌፍት ክሊክ መጫን፣ ከዛን ፕሪንት ያደርግላችኋል ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ አድርጉት። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀጣይ ክፍል እዚህ ጋር ማግኘት ትችላላችሁ። እሱ ጋር እንገናኝ።